ቀጥታ ወደ ሌላይቱ የክነሰት አባል እና ዶክተር ጸጋ ፈንታውን አልፋለሁ። ጤና ይስጥልኝ ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም ጤና ይስጥልኝ የተከበራችሁ አድማጮች ተመልካቾች። ሰላም ነሽ ወይ? እግዚአብሔር ይመስገን ደህና ነኝ። በቅድሚያ ይቅርታ አለው በዙም መቅረብ ነው። ዛሬም መልክሽን ላናየው ነው ማለት ነው እንዴ? ተመልካቾቻችን እኮ በጉጉት እየጠበቁ ነው። ምንም እንደዚሁ ማለት ነው። ሁላችንም አልሆነም ማለት ነው። አመሰግናለሁ። እንግዲህ ምንድነው የጊዜው ሁኔታ አላመቸም። እርግጠኛ ነኝ የፊታችን ሐሙስ ግን በዙም እንደምቀርብ። ኦኬ፣ እናመሰግናለን በእውነት ለምታደርጊልን አስተዋጽኦ። እስቲ ቀጥታ ወደ እኔ አንቺን ዛሬ ወደ ኢራን ጉዳይ አልወስድሽም። ስለ ኢራንና ስለ እስራኤል፣ ስለ አሜሪካ፣ ስለ ሊባኖስ ብዙ ከጋዜጠኛ ፋሲል ጋርም ተነጋግረናል። እሱን እንተወውና ዛሬ ወደ እስራኤል ሀገር ውስጥ ወደ ፓርላሜንታሪ ስራሽና የፖለቲካ ጉዳይ አንድ ጥያቄ መጀመሪያ ልጀምር ጠይቅሽ ፈልጋለሁ። ለአሁን ታሊ ጎትሊብን በወንጀል ክስ እንዳትከሰስ ለሚለው ለሚደረገው ስብሰባ አንቺም በምልአተ ጉባኤው ላይ ደጋፊዋ ትሆኛለሽ? እንግዲህ በመጀመሪያ ደረጃ አቶ ሽሎሞ ይሄ ሀሲኑት የምንለው አንተ ታውቀዋለህ፣ የክነሴት አባል ወይም የፓርላማ አባል ያለምንም ፍራቻ የፈለጉትን እንዲናገሩ ከቦታ ቦታ እንደፈለጉት እንዲንቀሳቀሱ የሚያደርግ ህግ ነው እና ይሄን ህግ ካልጠበቅ ነው ለወደፊቱ አደገኛ ነው። በተለይ በዲሞክራሲ ሀገር የህዝብ ተመራጭ ሆነ የፈለገውን መናገር ካልቻለ በጣም አደገኛ ነው። እንዲሁም ደግሞ ከቦታ ቦታ መዘዋወርንም የሚወስን ነው። ለምሳሌ ያክል ተራ ሰው የማይገባበትን ቦታ የክነሴት አባላት መግባት ይችላል የመሳሰሉት ነገሮች እና በዚህ ጉዳይ ላይ በእውነትም መብቱ መጠበቅ አለበት። ይሄ ካሁኑ ይሄ መብት መቅረቱ ለወደፊቱ አደገኛ ነው። በሌላ በኩል የታሊ ጎትሊብ ጉዳይ በእውነትም ብዙ አነጋጋሪ ነው። አንደኛው ቀደም ያልነው ነገር ሀሲኑት የምንለው መሰረዝ የለም፣ መብቷ ነው፣ መናገር ትችላለች። በሌላ በኩል እስካሁን ድረስ ይኸውልህ በህግ የተደነገገ ነገር የለም። ለምሳሌ አንድ ሰው በጉቦ በተለይ ጉቦ በተመለከተ ወይም ከዛም አልፎ ደግሞ ሰው ገደለ ተብሎ ከተጠረጠረ በመሳሰሉት ጉዳዮች ላይ ከሆነ ህግ ስላለ የክነሴት አባል ቢሆንም ወዲያውኑ ለፍርድ መቅረብ መብት አለ፣ ለማቅረብ መብት አለ። ያሁኑን ግን ያለችውን በተመለከተ ህግ ባለመኖሩ ሳንወርድ በግዳችን ወደ ቀደም እንዳልነው መብትን በተመለከተ ሀሲኑት የመናገር መብት ግን እዚህ ላይ ዶክተር ጸጋ እሷ እኮ ለእሷ ቅሬታ የቀረበበት ምክንያት የአቃቤ ህግም ሴትዮቱ እንድትከሰሰው በፖሊስ ከመረመረ በኋላ የተደረገው ተድራጎት እሷ ህግ አልፋለች ወይም ወንጀል ሰርታለች የተባለው እንዴት ነው? የሻባክ ወይም የደህንነት ሰዎች ለምሳሌ ስማቸው አይነገርም፣ አድራሻቸው አይነገርም፣ የት ቦታ እንደሚሰሩ አይታወቅም እና እሷ ያጋለጠችው ሰውዬ ሚስቱ የፖለቲካ አድቮኬት ስለሆነች በሽክማ ብራስለር የምትባለው የዚህ መንግስት ተቃዋሚ ሆኖ ይታወቃል እና ካፕላን ሰላማዊ ሰልፍ የምታደርገው ናት እና የእሷን ባል ነው ያጋለጠችውና ያ ማለት ያ ሰውዬ ግን አይታወቅም ስሙ እስከዛን ቀን ታሊ ጎትሊብ እስከምስል። ስለዚህ ታሊ ያደረገችው እኮ የሻባክን ህግ አልፋለች ነው። ጥሩ እንግዲህ ሻባክ ሀገር አይደለም፣ የሀገራችን ህግ ያስፈልጋል። በእስራኤል ሀገር አሁን ይሄንን አሁን ያልነውን ወይም የተናገረችውን በተመለከተ ይሄን የመረጃ ክፍል አባል የሆነን ሰው ግለሰብ በተመለከተ በዚህ ጉዳይ ላይ የሚናገር ሰው ለፍርድ መቆም አለበት የሚል ቢኖር ኖሮ ችግር አልነበረብንም። አሁን ያለው ትልቁ ችግር ምንድነው? ይሄ ግለሰብን በተመለከተ የቀረበው በሚስትየዋ ብቻ አይደለም። ሚስትየዋ ሰላማዊ ሰልፍ በሚሆንበት ሰዓት ጦርነቱ እንደሚሆን ጥቅምት 7 ሲሆን እንደነበር ታውቅ ነበር፣ ትናገር ነበረ። ከዛም አልፎ ደግሞ ባለቤትየው የተጠረጠረው ሰውዬ ወይም ታሊ ያለችው የሽክማ ባለቤት ጥቅምት 7 በነበረው ሁኔታ አስቀድሞ 3 ቀን ቀደም ብሎ ከሐማስ የሽብር ፈጣሪ ድርጅት መሪ ከሲንዋር ጋር ተገናኝቶ ነበር የሚል ነው እና አሁን የሁኔታ ህግ ቢኖር ነው ችግር አልነበረም። እኛም ሀሲኑት አንልም። ቅድም እንዳልኩት በሰው በመግደል ወይም በተለያዩ ነገር የሚጠረጠር ሰው ወይም ሴት ደፍሯል በሚለው
በዚህ ጉዳይ ያለው ህግን በተመለከተ በቀጥታ ፍርድ እንደሚቀር ዶክተር ጸጋ እንደዛ እኔ አንድ አጠር ያለ ጥያቄ ልጠርሽና ወደ ሌላ ጥያቄ ያ ማለት እኮ ዶክተር ጸጋ ለምሳሌ የሞሳድ ሰራተኞች አሉ የሻባክ ሰራተኞች አሉ እነሱ ስራቸው ዋናው ትልቁ ስራቸው ሳይታወቁ ስማቸው ምን ስራ እንደሚሰሩ በሚስጥር እየሰሩ ነው ኢንፎርሜሽን ወይ መረጃ የሚሰበስቡት ይህን ሰው የማጋለጥ ማለት መረጃ እንዳያገኝ ማድረግና የሰውየውን ህይወትና የቤተሰቦቹንም እንዲሁም ቢሆን እሱ በመረጃ በድብቅ የሰበሰበውን ወንጀል ማጋለጥ አይሆንም ትክክል ነው ብለሽ ነው የምታምኘው ነው አንተ የምትለው ትክክል ነው አቶ ሽሎሞ መሆን የለበትም እነዚህ መረጃ ክፍል ሰራተኞች ግን እዚህ ላይ የዚህ ሰውዬ ሚስቱ መንግስትን እየተቃወሙ ሰላማዊ ሰልፍ ከሚያደርጉት ከሚመሩት አንዷ ናት ሽክማ ምን ግንኙነት አለው እሷና ሰውየው ኖ አይ ማለት ነው እንግዲህ ማምላካን ፍረዴት የሚባል ነገር የለም ባልና ሚስቱ አንድ ላይ ያሉ አሁን እቺ ሴትዮ ይሄ ነገር ይሆን እንደነበረ ተናግራለች አይው በሰላማዊ ሰልፉ ላይ እንደገና ሌሎች ያሰጣት መረጃ ለታሊ ባሏ ከሲኒዋር ጋር ከሶስት ቀን ቀደም ብሎ ጥቅም 7 ከመሆኑ በፊት ተገናኝቶ ነበር የሚል ነው ተገናኝቶ ሊሆን ይችላል ስራው ከሆነ ማለትም ስራው ከሆነ አንዱ ሚስጥራዊ ስራቸው ያ ነው አቶ ሽሎሞ ሁኔታውን ጠለቅ ያላውቀው የወረታ አይደል ሁላችንም ያውቀው የለም ነገር ግን ጠለቅ ያላውቀው ምንድነው ነገር ግን ይሄ ሁኔታ ሚስቲያዋ ወጣ ይሄ ነገር እንደሚሆን ተናግራለች ገባ ያለ መፍረትና ይሄንን ሊሆን የቻለው ይሄን የተናገረችው ባሏ ስለነገራት ነው የሚለው ማለበት ያው ነው የተመልከተ ህግ ባለመኖር ነው እዚህ ላይ ውስብስብ የገባው ኦኬ ለማንኛውም ዶክተር ጸጋ ምን አለ በዚህ እንደምድምና የኛ የሰራተኞች በሞሳድ ኢራን የሚያደርጉት ሊባኖስ የሚሰሩት ከዚህም ይሁዳ ሰማሪያና አዛ የሚሰሩት ብዙ የኛ ዜጎቻችን ከዛ እየሄዱ መረጃ ይቀበላሉ እነሱ ህይወትን የሚያድኑ ሰዎች ናቸውና ነገሮችን ቀለል አድርገን ባናየው ይሻላል ግን ለማንኛውም ይሄ ጉዳይ ወደፊት ማነጋገር ይሆናል ብያስባለሁ አሁን በትክክል እኔ እስማማለሁ ሽሎሞ አሁን ያልከውን በሙሉ ተስማማለሁ በስራ ላይ ያሉ ህይወታቸውን ለኛ ሳልፈው የሚሰጡ ሰዎችን መጠበቅ ግዴታ አለበት አዎ ልክ ነው እና አሁን ዶክተር ጸጋ ወደ አንቺ የክነስት አባል ነሽ ብዙ ጊዜ ስራ ብዙ ሰርተሻል አንዱ የክነስት አባላት ስራችሁ በዓለም አቀፍ ያሉ ፓርላማዎች ጋር ከነሱ ጋር መወዳጀት ከፓርላማ እንትኖች ጋር መገናኘት አንቺ የሁለት ፓርላማ ሊቀመንበር ነሽ የዲዶት የሚባለው ወይ ወዳጅነትና በዚህም ብዙ አስተዋጽኦ አድርገሻል ብዙ ቦታዎችን ሄደሻል እስቲ በዚህ ዙሪያ በዓለም አቀፍ ደረጃ የእስራኤል ሀገር ፓርላማ ወክለሽ በሊቀመንበርነትም በአባልነትም ሄደሽ ከጎበኘሻቸው ሀገሮችና የተደረገ ወዳጅነትስ እንዴት ነው የሚለውን እስቲ ብትገልጭልን በጣም ጥሩ ጥያቄ በጣም በመጀመሪያ ደረጃ ሶሽሎሞ እንግዲህ የክነሴት አባል የፓርላማ አባል ከሀገራችን ውጪ ሌላው የሀገራችን ግንኙነትን ደግሞ በውጭ ዓለም ማጠናከር ነው በአገር ውስጥ የምንሰራው ስራ እንዳለው ነው ሌላው በውጭ ዓለም መስራት ነውና በእስራኤልና በስሪላንካ የሁለቱ ሀገራት የፓርላማ ወዳጅነት አለ ስሪላንካ የት ሀገር ነው የት አካባቢ ነው ደቡብ ኤዥያ ውስጥ ለምትገኘው ስሪላንካ ከህንድ አጠገብ ነውና የሁለቱ ፓርላማ ወዳጅነት ሊቀመንበሯ ነኝ እና በሁለቱ ሀገራት ግንኙነቱን በማጠናከር ከአምባሳደሩ ጋር ቀጥታ ግንኙነት ነበረኝ ከዛ ውጪ የፓርላማ አባላቶቹ ጋር በቀጥታ በሀገሪቱ በእስራኤል ላይ ያላቸው ሁኔታ ከፍ እንዲል ሌላው አቶ ሽሎሞ የስሪላንካ ሰራተኞች እዚህ መጥተው የሚሰሩ አሉ ብዙ በጣም ብዙ የሀገሪቱ ተወላጆች እዚህ መጥተው የሚሰሩ አሉ ምሳሌ ብሰጥህ አሁን በብዛት አለ በተለይ ከጦርነቱ በፊት ከዛ በፊት በተለይ አሩግ ሰዎች ቤተሰብ መርዳት የማይችለው ቢቷክሎሚ እርዳታ የሚያደርግላቸው ስትሮክ የተመቱ እነሱ ቤት ውስጥ እየገቡ መሰለ የሚሰሩት ብዙዎቹ ወንዶች ደግሞ እርሻ መሰለ የሚሰሩት ትክክል አረጋውያንን በመንከባከብ በግብርናም በኩል ይሰራሉና ከጥቅምት 7 ቀን በፊት ቤሪ በተባለው ኪቡዝ የሐማስ ሽብር ፈጣሪ ድርጅት እልቂት ሲፈጽም ሁለት የስሪላንካ ዜጋ እዚህ አዛውንት የሚንከባከቡ ህይወታቸው አልፏል የተጠለፉም ብዙ ነበሩ መሰለኝ የውጭ ሀገር ዜጎች
አዎ የተጠለፉም ነበሩ። የስሪላንካን የገለጽኩልን የሊቀመንበር ሰው የሁለቱ ፓርላማ ወዳጅነት በዚህ ጉዳይ ላይ ከነዚህ ሟቹ ቤተሰቦች ጋር መጥተው መገናኘት የቀብራቸው ስነ ስርዓት በአገራቸው ነው የተፈጸመው። ግን ከዛ በፊት አስከሬኑ ወደ አገራቸው እንዲሄድ በዚህ ጉዳይ ላይ በሁለቱ ሀገራት መካከል ባለው ወዳጅነት በፓርላማው በክነሴቱ ከፍተኛ አስተዋጽኦ አድርጌያለሁ። ሌላው ወደ አፍሪካ ልውሰድ ደግሞ አሁን ደቡብ ኤዥያን የነበርነው አይደል ደቡብ አሲያ አሁን ደግሞ ወደ አፍሪካ ልውሰድና የሪፐብሊክ ኮንጎና የእስራኤል ፓርላማ የክነሴትና የፓርላማ ያገሪቱ ወዳጅነት ሊቀመንበሯም እኔ ነኝ። ሁለት ሀገራትን ያስኩት በዚህ ጊዜ የኮንጎ ዋና የፓርላማው ሊቀመንበር መጣው እዚህ ያስተናግደናል። በኮንጎና በእስራኤል መካከል ከፍተኛ ግንኙነት እንዲኖር በኮንጎ ያለው የእርስ በርስ ውጊያ ያለ ኮንጎና ሩዋንዳ ያላቸው ግጭትም አለ። በዚህ ጉዳይ ላይ ከፍተኛ አስተዋጽኦ አድርጌያለሁ። በነገራችን ላይ የኮንጎ አገር ከባልሳሳት ብዙ ህዝብ ያላት ሰፊ አገር ብዙ ማዕድን ያላት አገር ናት ኮንጎ። ያ ሆኖ ግን በጦርነት ምክንያት ደሃ አገር ናት። በጣም ይገርመኛል። አሁን እንዳልከው ስንት ንብረት ነው ያላት ወርቁ፣ እንቁ፣ አልማዙ ሁሉ ነገር ያላት በተፈጥሮ በጣም የታደለች አገር ናት። ግን ከ30 አመት በላይ ባለ ጦርነት ምክንያት ጦርነት መቼም መጥፎ ነው ከደሃ ሀገራት የምጣኔ ሀብታቸውን ፈረንሳዮችና የቤልጂየም ሰዎች መሰለ የወሰዱባቸው አዎ የአፍሪካ ቀኝ ግዛቶች በሙሉ እንደበዝብዘዋቸዋል። ግን አሁን የከፋው የመረረው ደግሞ የራሳቸው ጦርነት ነው የእርስ በርስ ጦርነት። አዎ በዚህ ምክንያት ነውና የሁለቱ ፓርላማም ወዳጅና ሊቀመንበሯ እኔ ነኝ። ይሄ አለበል ከዛ ውጪ አቶ ሽልሞ እንደምታውቀው አይፒዩ ይባላል የዓለም የፓርላማ ማህበር። አዎ የዓለም የፓርላማ ማህበር እንግዲህ ከ148 አመት በፊት የተቋቋመ ነውና እስራኤልን የሚወክለው እኔና ከሊኩድ ፓርቲ ዳኒ ሉዜ ይባላል። ሌላው ደግሞ ከተቀናቃኝ የፖለቲካ ፓርቲዎች ሁለት አሉ፣ አራት ነን እና ቋሚ አባሎች ነን። በነገራችን ላይ እኔም አባል ነበርኩና ወደ ሞሮኮም ከሌሎች ሀገርም ሄጄ ነበርና በጣም የሚገርም ድርጅት ነው። በዛ ላይም አንዳንድ ውሳኔዎች እንኳን ሊወሰኑ ብለው አንቺ ያከሸፍሽ መሰል ባልሳሳት ጸረ እስራኤል ውሳኔዎችን በጦርነቱ ላይ በነበረበት ጊዜ ማለት ነው። በጣም ልክ ነህ። አሁን ይሄ ማህበር በጣም ደስ የሚል ነው። በየ6 ወሩ ነው ጉባኤ ያለው። አንዴ ጄኔቫ ነበር፣ አንዴ ኡዝቤኪስታን ነበር፣ አንዴ አሜሪካ ነበር፣ አንዴ አሁን የሚቀጥለው ታንዛኒያ ነው የሚሆነውና በዚህ ጊዜ በተለይ ከጦርነቱ በኋላ ጥቅምት 7 ከሆነ በኋላ እስራኤልን ከማህበሩ ለማውጣት የአረብ ሀገራት አንድ ላይ ሆነው በእስራኤል ላይ ክስ አቀረቡ። ያንን አክሽፌን የመጣሁት በተለይ በዚህ ጉዳይ ላይ የነበረው ቀን ተሌት ነበር ስራው። ያከሸፍኩበት ዋናው ትልቁ ምክንያት የአፍሪካ ሀገር ፓርላማ አባላት ደግፈውኛል። እንደውም ሊቃወሙ የነበሩትም ገለልተኛ ሆነዋልና ይሄም አለና ብዙ በዓለም አቀፍ ዙሪያው በኩል አቶ ሽሎሞ ባጭሩ ገለጽኩልህ እንጂ የአሜሪካ ኮንግረስ እና የእስራኤል ፓርላማ ወዳጅም አባል ነኝ። ሌላው ጸጋስቲ ወደ ምርጫው እንምጣና ፓርላማችን ስራውን እየጨረሰ ነው ወይ ቢቀድምም ቀደመ ባይቀድምም በ10ኛው ወር ወደ ብሔራዊ ምርጫ እንወጣለንና አሁን ሊኩድ ውስጥ ያለውን ሁኔታ ትንሽ ያው አንቺ የዚህ አባል ስለሆነች ማወቅ ስለፈለኩ ነውና እንዴት ነው ታዲያ አሁን አንቺ ሁለተኛ የምትመረጪው? ምን እቅድሽ እንዴት ነው? በፕራይመሪ ነው የምትመረጪው? ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቦታሽን ሊጠብቁልሽ ነው? ብዙ ኢትዮጵያውያን የሊኩድ አባላት ደግሞ ተሰልፈዋል። እኛ እያሉ የተለያዩ ግሩፖች 4-5 ግሩፖች አሉ የጸጋን ቦታ እንወስዳለን እያሉ እንዴት ነው ነገሩ? በጣም ጥሩ ጥያቄ አቶ ሽሎሞ። ሊኩድ ትልቅ የፖለቲካ ፓርቲ ነው። ሊኩድ ትልቅ የዲሞክራሲ ፓርቲ ነው። በዚህ ምክንያት የፓርቲው አባላት ወደ 151 ሻሉ። የፓርቲው አባላት ቅድመ ምርጫ ፕራይመሪስ የምንለው ያ ማለት በአመት አንድ ጊዜ አባል ሆነው መዋጮው ወይም ደግሞ ክፍያውን የሚከፍሉ ሰዎች ብቻ ነው መምረጥ የሚችሉት ለዚህ ቅድመ ምርጫ ከፓርላማው በፊት። በአሁኑ ሰዓት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡት ምን ነበር ሀሳብ? አንደኛ የፕራይመሪስ የሚለው አባላት ይመጣው ቀርቶ የሆነ ኮሚቴ ተቋቁሞ እንደሌሎች ፖለቲካ ፓርቲዎች የኮሚቴዎቹ ይወስኑ ማንኛው ለክነሴት ይግባ ማንኛው አይግባ የሚለውን የሚል ነበር። ግን የአባላቱ ሁኔታ ከፍተኛ ተቃውሞ አለ።
እኛ እስከዛሬ ድረስ ለምን አባል የሆነው እኮ ልንመርጥ ነው ይላሉ ግን አባል ሆነው ደግሞ የቆዩት አንዱ ትልቁ ችግር መሰናከሉ ብዙ አመት 30 አመት 40 አመት ስለሚተዋወቁ ገሌ ችሎታ ይኑረው አይኑረው ወይም ብቃት አለው የሚለውን ሳያዩ የኔ ሰው መሆን አለበትኝ ይያሉ በስምነት ወይም ዲል በመንለው በርካታ ሰዎች ይገባሉና አንዳንድ ጊዜ ለፓርላማ ብቃትና ጥራት የሌላቸው ሰዎች ስለሚገቡ ያለ መቀየር ጠቅላይ ሚኒስትራችን ሞክረው ውዝግብ ላይ ነው ያ ካልሆነ ሶሽሎሞ ምን ይሆናል መሰለኝ ምን ጊዜም ቢሆን ጠቅላይ ሚኒስትሩ የሚመደብላቸው ሰው አለ የአመራር ኮሚቴው ይፈቅዳል የተወሰኑ ሰዎችን ያስገባል ምሳሌ በሰጠህ እኔ 37ኛ ቦታ በተቀበልኩበት ሰዓት ጠቅላይ ሚኒስትሩ አንድም ሰው አልመረጠኝም ጠቅላይ ሚኒስትሩ በተሰጣቸው ቦታ ሽሪውን የምንለው ወይም ኮታ የምንለው በዛ ላይ ነው ያስገቡኝ ከኔ ጋር 5 ሰዎች ነበር የገባነው በዛ ጊዜ እና ይሄ ሁኔታ አለ በኔ በኩል እኔ የሊኩድ አባል ነኝ በሊኩድ በአባልነቴ እወዳደራለሁ ሌሎቹ እንወዳደራለን የሚሉ ብዙ ሰዎችን ሰማለው በዲሞክራሲ ሀገር አትወዳደሩ ማለት አትችልም መወዳደር ይቻላል ነገር ግን በመተወዳደርበት ሰዓት አንደኛው ድምጽ አገኛለሁ ችሎታው አለኝ ብቃቱ አለኝ ድምጽ ይበታተናል አይበታተንም የሚለውን ማጤን ያስፈልጋል እንጂ ኦኬ ሌላው ሁለት ጥያቄዎች አሉ ጸጋ በተከታታይ ጠይቅሽና መልሱን አንቺ ታጠቃልልኛለሽ ጊዜያችንም እያሄደ ስለሆነ ባለፈው ሳምንት ሞሼ ሶሎሞን የክርስቲያን አባል ሞሼ ሶሎሞን የኢትዮጵያውያን ነው እሱም በሰጠው የድምጽ ምክንያት ስሞትሪች ቀጥቶታል እሱም ያደረገው እንዴት ነው የኻሪዲዎች የሚማሩት ትምህርት ልክ እንደ እውቅና ይሰጠው ልክ እንደ ወታደራዊ አገልግሎቱ እውቅና የሚሰጠው ሪዮት ዓለም የሚለውን ተቃውሞ ባደረገበት ኮሚቴዎች በሙሉ ተባሯን የፓርላማ ስራውን ለማክሸፍም እየተሞከረበት ነው ያለ ይሄን እንዴት አየሽው መሆን አለበት ወይስ ትክክል ነው አይደለም ሁለተኛው ደግሞ በትላንትናው ዕለት የሶማሌላንድ ፕሬዚደንት በአገራችን ላይ በይፋዊ ጉብኝት እያደረጉ ነውና ተመልካቾቻችን ስለ ሶማሌላንድ ወዳጅነት ምናልባት ትንሽ አንቺ ከኛ የበለጠ መታወቂው ነገር ካለ መግለጽ የምትፈልጊው ነገር ካለ በጣም ጥሩ በመጀመሪያ ደረጃ ጽዮኑ ተደቲት የሞሼ ሶሎሞን የፖለቲካ ፓርቲ ነው የፓርቲያቸውን ውስጥና ደንቡን የሚያውቁት እነሱ ነው ለነሱ ልተውላቸው በእኛ በኩል ሌላ ነው ያለነ ሌላው በተጨማሪ ወደ ሶማሌላንድ በወሰድከኝ በአሁኑ ሰዓት የመጀመሪያው ዓለም ላይ ሶማሌላንድን አገር ትሁን የሚለውን እውቅና የሰጠች ሀገራችን እስራኤል ናት ሶማሌላንድ እንደሚታወቀው የምትገኝበት ቦታ በጣም ስትራቴጂክ የሆነ ቦታ ነው በተለይ ኢንዲያን ኦሽን ምንድነው የምንለው የህንድ ውቅያኖስ በጣም ቅርብ ናት ለኢትዮጵያም ቅርብ ናትና ይሄ ግንኙነት መፈጠሩ ግንኙነቱ መጠናከሩ አምባሳደር መሾሙ እኛም አምባሳደራችን ወደዛ ሄደም እንጂ እዚህ መሾሙ በጣም አስፈላጊ ነው ፕሬዝዳንቱ የሶማሌላንድ ጎብኘቱ አስፈላጊ ነውና በዚህ ላይ ከጨመርን የኢትዮጵያም እጅ አለበት ኦኬ ስለዚህ አሁን ብዙ ጊዜ እስራኤል ሀገር ፖሊሲ በተለይ የውጭ የእስራኤል ሀገር ባለ ሀብቶች ሶማሌ ላይ የሄዱ ኢንቨስት እንዲያደርጉ ወይም ደግሞ ቢዝነስ እንዲያደርጉ እናንተ ወይም መንግስቱ ይደግፋን እርዳታ ይሰጣን እንዴት ነው አው በጣም በጥሩ አንዱ ምንድነው ግንኙነቱ የስትራቴጂክ ቦታ ብቻ መሆኗ ብቻ ሳይሆን በተለያዩ መንገዶች እስራኤላውያን ባለሀብቶች ወይም እስራኤላውያን የተለያዩ እቅድ ያላቸው ወይም ደግሞ አንዳንድ ነገሮችን እዛ ንግድም ሆነ የሆነ ነገር መፍጠር ለሚፈልጉ በር ይከፍታል ለምን ያለ እንደሆነ ግንኙነት ሲባል እኮ ሁለት ሀገር በምጣኔ ሀብትም የሚዳብሩበትን እውቀት የሚለዋወጡበትን በተለይ ከእስራኤል ብዙ ነገሮችን ሶማሌላንድ ማግኘት ትችላለች ኦኬ በጣም ደስተኞች ናቸው እነሱ በጣም አመሰግናለሁ ዶክተር ጸጋ በዛሬው ዕለትም በታክቲክባ አካባቢ ፖለቲካዊ ስብሰባ እንደምታደርጊ ሰምተናል ምናልባት የፖለቲካ ስብሰባውን ውጤት ወይም አንዳንድ ዘገባዎች ወይም ከዛ ያለው ሁኔታ ካለ ነገ ወይም ከነገ ወዲያ እንነጋገርበታለን በፎቶ አድርገሽ ብትልክልን ደስ ይለናል ጊዜ ስለሌለን በጣም 6 ሰዓት ከታክቲክባ ከተማ ጎዳናው ክነሴት እስራኤል 8 ኦኬ እና ቢመጡ ደስ ይለኛል በዚህ አጋጣሚ አመሰግናችኋለሁ ነው ተስፋዬ አመሰግናለሁ እንግዲህ ቆያለ አሁን ኮሎኔል ተስፋዬ መኮንን መስመር ላይ አለ ሰላም ጤና ይስጥልኝ ኮሎኔል
እና ይስጥልኝ አይቸው መኮንን ተስፋ ይቅርታ፣ እንዴት ነህ? ደህና ይስጥልኝ። ደህና ነኝ። ደህና ናችሁ? ሁሉ ሰላም? አይ ሁሉ ደህና ነው። ሁሉም ግን አይደለም። አው እስካሁን ድረስ ኢራን አሜሪካ ስምምነት ሊያደርጉ ነው አያደርጉ ምናምን ስንል ነበር። ይሄው በትናንትናው ዕለት እንግዲህ ቢያንስ ወደ ድርድር የሚወስዳቸውን ቅድመ ስምምነትን በለው ደርሰዋል። የፊታችን ሮብ ይፈራረማሉ። እንደው የኛ ጉዳይስ ይሰማል? አዎ የኛ ጉዳይ ምን? የኛ ጉዳይስ እንዴት ስምምነት ውስጥ ያለው ሁኔታ እንዴት ነው? የኛ ጉዳይ ተካቷል አልተካተተም? ትልቅ ጥያቄ የሚያስቀምጥ ነው። አዎ ትክክል። እንግዲህ ነገሮችን በአሁኑ ሰዓት ምንም አይነት ሰነድ አልቀረበም ለእስራኤል መንግስት። ትራምፕና አንዳንድ ጋዜጠኞች በአለም ላይ ወዲያ ወዲህ እያናገዱ ይገኛሉ። ኢራንን በመሰረቱ ይሄን ነገር ተቀብየዋለሁ እያለች ነው። ትራምፕ ወደ ስምምነቱ ለመሄድ ከመከሩ ብዙ ጊዜያቸው ነው። ትናንትና ግን እንዳጋጣሚ ሆኖ በእስራኤል መንግስት በተወሰነው ውሳኔ ኢራን እንደ ሰበብ ቆጥራ በአንድ በኩል ሂዝባላን ወደ እስራኤል ሀገር ተኩሱ፣ ድሮኖቹን፣ ሚሳኤሎቹን የሰሜኑን ሀገር ፋታ ትስጡት እንዳይተኙ እያሉ ሲያስተቃዩን ከርመው ትላንት ግን በሰበብ ምክንያት እስራኤል ቤሩት ላይ ባደረገችው ውጊያ በሂዝባላ ተቋማት ላይ ኢራን እስራኤልን ወጋለሁ የሚል መልስ ሰጥታ ነበር። ያን መልስ ተቀብለው ትራምፕ እናንተ ይሄን አጠፋ መልስ ካልሰጣችሁ የምትፈልጉትን ሁሉ እሰጣችኋለሁ በሚል ሁኔታ ያደረጉት ስምምነት መስሎ ይታየኛል። ምን ያህል እውነት ነው ገና ነው አልተጋለጠም። ሆኖም ግን እንደምንሰማው ከሆነ አይቸው ይህ እውነት ከሆነ ትልቅ ፈተና ላይ ነን ማለት እችላለሁ እንደ ሀገር እንደ መከላከያ። ይህ የፖለቲካ ፓርቲዎች የማይወክል የእስራኤል ዜጋ የሆነ በሙሉ የሚቃወመው ስምምነት መሆን አለበት። ምክንያቱም በአሁኑ ሰዓት ስምምነቱ እንደሚባለው ከሆነ እርግጠኛ አይደለሁም። በጋዜጠኞች የተሰማሁት በራዲዮ ነው የሰማሁት። ሆኖም ግን እንደሚባለው ከሆነ አንደኛ የስምምነቱ የሚያካተው ኢራን ከ30 ሚሊያርድ ዶላር በላይ ማዕቀብ ተደርጎባት የነበረውን ዶላር ታገኛለች። ሁለተኛ ኢራን በቀን 500 ሚሊዮን ዶላር የምታገኝበት የነዳጅ ማውጫ በሯ ተከፍቷል። ሶስተኛ እስከ 20% ድረስ የኒውክሌር ኡራኒየም የሚባለውን የማዳበር ሁኔታ ተፈቅዶላታል። አራተኛ ሂዝባላም ሐማስን ሁቲዎችንም የሚቃወም ሰነድ የለም። አምስተኛ መከላከያ በደቡብ ሊባኖስ ባለበት ቦታ ሳይሆን በቀጥታ እንዲወጣ ሊባኖስ ሀገርን ለቆ እንዲወጣ የሚል አባባሎች ነው የቀረቡት። ይህ ከሆነ እስራኤል እንደ ሀገር መከላከያ እንደ መከላከያ በተለይ የእስራኤልን ሕዝብ ትራምፕ በአንድ ብር ሽጠዋቸዋል ማለት ነው። በደንብ ነው የተጫወቱብን። ሆኖም ግን እስራኤል እንደ ሀገር የራሷ የሆነ ለዋላዊ ሀገር ናት። ይሄን ነገር በካቢኔውም ታይቶ ምናልባት መልስ ይሰጠዋል። እንደ ሀገር ሊባኖስን ለቀን መውጣት የለብንም። ሂዝባላ ትጥቁን እስካልፈታ ድረስ እንደ ሀገር ሐማስ ትጥቁን እስካልፈታ ድረስ መዋጋት እንግዲህ ባለፈው ሳምንት የአሜሪካው ምክትል ፕሬዚዳንት የተናገሩት ነገር አለ። በዚህ ድርድር ውስጥ በአሜሪካና በኢራን መካከል በሚደረገው ድርድር ውስጥ አንዳንዴ የእስራኤልን ጥቅም የማያስከብር ድርድርም ልናደርግ እንችላለን፣ ወይም ሁልጊዜም ቢሆን እኛ የእስራኤልን ጥቅም ሳይሆን ዞሮ የተናገሩት ምንድን ነው በቅድሚያ የሚሰጡት የአሜሪካን ጥቅም ብቻ እንደሆነ የተናገሩበት ሁኔታ አለ። የምናደርገው ድርድር ደግሞ እስራኤል ላያስደስታት ይችሉናል ብለው የተናገሩት ነገር አለ። እውን እየሆነ ነው። ስለዚህ አሁን መንግስትኛ እንደ እስራኤል እንደ አንድ መንግስት ምን ማድረግ አለብን? በዚህ ስምምነት ውስጥ አሁን የተወሰኑ
የተባሉ ነገሮች አሉ። ቀደም ሲል አንተም የገለጽካቸው ሁኔታዎች እና ምን ማድረግ አለብን? በዚህ አሁን ምንድነው ልንሰራ የሚገባው? አንደኛ ምክትል ፕሬዚደንቱ የአሜሪካው ምክትል ፕሬዚደንት ፔንስ ያሉት እውን እየሆነ ነው፣ ጋድ እየወጣ ነው። ምክንያቱም አሜሪካ የራሷን ጥቅም ነው ማስከበር የምትፈልገው። እንዲያውም ትራምፕ ያሉት ምንድን ነው? ነዳጁ በቧንቧ እየዘነበ ነው ያሉት። ስለዚህ የነዳጅ መወደድና የነዳጅ በገንዘብ መቀነሱ በዓለም ላይ ለእሳቸው ጥቅም ያመጣል። እንደገናም እንደምታየው የአሜሪካን ጥቅም ለማስከበር ገብተው ከብዙ ዛቻ በኋላ እንዴት ነው በተለይ ኡራኒየም የሚባል ኢራን ውስጥ አይሆንም ካሉ በኋላ የምንሰማውና የምናየው ምናልባት የእስራኤልን መንግስት ገለል ያለ ስምምነት ተደርጓል። ይህ ያልተጠበቀ ነው። ሆኖም ግን እስራኤል እንደ ሀገር ለዋላ ሀገር ናት፣ አቅም አላት፣ ጉልበት አላት። ሊባኖስም ሆነ ቤሩት ላይ በዳህያ ላይ ዝናብ የማውረድ ወይም ድሮኖችንም ሆነ አየር ኃይላችን ማውደም የሚችል አቅም አለው። እንዲሁም በቴህራን ላይ ራሳችን በራሳችን የምንቋቋምበት ጊዜ እየመጣ ነው ማለት ነው። ስለዚህ ትራምፕ ምናልባት ወደ ቀያቸው ተመልሰው ወደ ፈራቸውን ይዘው እንደገና ይሄን ድርድር መልሰው ፈር ካልያሳዙት ይህ ሁኔታ እስራኤልን ደጋግመን የምለው ማንኛውም የእስራኤል ዜጋ የሆነ ቀይ ክንፍ ኃይልም ግራ ክንፍ ኃይልም የተቀበሉት ውሳኔ በጣም ፈታኝ ነው። ለሚቀጥለው ለዚህ ሚኒስተር ብቻ ለዚህ ጠቅላይ ሚኒስተር አይደለም፣ ለሚቀጥለው ጠቅላይ ሚኒስተርም ለሚቀጥለው ታማጆር ሹምም ለሚቀጥለው ሚኒስተሮችም ፈታኝ ነው። ማን ይሁን ይሄ ይሁን አላልኩም፣ ቀኝ ይሁን ግራ ይሁን ማንኛውም ዜጋ በዚህ ላይ የማይጨነቅ የለም። ትልቅ ውስብስብ እንደገባን አውቃለሁ። ሆኖም ግን እንደ ሀገር ጠንክረን አንድ የሆነ አባባል ጽኑ አቋም ካለና እኛ ራሳችን መወጣት እንችላለን። ስምምነት የሚደረገው በአሜሪካና በኢራን እንጂ እስራኤልን አይወክላትም ብለን ቁርጥ ያለ ነገር መናገር አለብን። ካልሆነ ግን ኢራን አሸንፋለች። በየትኛውም ነዳጅ መሸጧ የማዕቀብ የተደረገው ገንዘብ መለቀቁ ይህ ሁሉ ያደረግነው ኪሳራ የተዋጋነው ውጊያ አንድ ፈርሳይን ገደል ገብቷል ማለት ነው። ይህ ግን መሆን የለበትም። ይህም እንደሚሆን አልጠራጠርም። ተስፋይ ባልደረባዬ ኮሎኔል መኮንን ተስፋ፣ የኔ ጥያቄ ያው በእውነት በሰፊው ነግታችሁታል፣ ግን ተመልሼ መጠየቅ የምፈልገው የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የተናገሩት ንግግር አለ። በመሰረታዊ መካከለኛ ምስራቅ ለሚቀጥሉት 50 ዓመታት የሚለውጥ ነው ይላሉ ስምምነቱን። ይሄ ማለት ምንድን ነው? እስራኤል አሁንም ከ50 ዓመት በኋላ እንደገና ራሷን ወደ ጦርነት ውስጥ ማስገባት አለባት ወይስ አንዴና ለመጨረሻ ጊዜ ኢራንም ሆነ ማንኛውንም ጠላት የመመከት ማለት እንግዲህ የማጥፋት ሁኔታ የመደምሰስ ሁኔታ እነዚህ ውጤቶች ላይ ምን ትላለህ? ምን ይላሉ ኮሎኔል? ይኸውልህ ተስፋዬ፣ አንደኛ ፔንስ ያሉት እውን እየሆነ ነው። እሳቸው በዚህ አድሚኒስትሬሽን በአሜሪካው አድሚኒስትሬሽን የግራ ክንፍ ናቸው ይታወቃሉ። ሆኖም ግን የመከላከያ ሚኒስትሩና የውጭ ጉዳይ ሚኒስትሩ ያሉት ደግሞ በአንጻሩ ኢራን ኒውክሌር አይኖራትም የሚለውን እስራኤል መንግስት መቀበል ይችል ነበር። ሆኖም ግን በአሁኑ ሰዓት ፕሬዚደንት ትራምፕ ያደረጉት ተቀባይነት የሌለው እስራኤልን ያገለለ እስራኤልን ለመጉዳት ተብሎም ምናልባት ለመበቀል ሲሉ ያደረጉት ይመስላል ትራምፕ። ይህ መሆን አልነበረበትም። ሆኖም ግን እስራኤል እንደ ሀገር አቅም አላት፣ ጉልበት አላት፣ ቴክኖሎጂ አላት። 50 ዓመት መቆየት የለብንም። ከ50 ዓመት ሳንቆይ ኢራንን እንግዲህ አሜሪካዎች ፔንስም ሆነ አደራዳሪዎች ኢራንን ፋርሲት መናገር ብቻ ሳይሆን አላወቁ ማለት ነው። ኢራን ቀላል ሀገር አይደለችም። መደራደር ችሎታዋ የላቀ ነው። መወናበድ ትችላለች። ነገሮችን ከልሳ መናገር ትችላለች። የራሷን ጥቅም ለማስከበርና ከህብረተሰቧ ላይ በተለይ ደግሞ በጣም ነው የሚያሳዝነው ትራምፕ የኢራንን ህዝብ መጣነላችሁ በሚል ሁኔታ እናንተ ውጡ፣ እንዴት ነው ሰልፍ ውጡ፣ እኛ ደረስንላችሁ እያሉ ከ20 ሺህ ከ30 ሺህ በላይ ህዝብ ተገሏል በቴህራን። ሌላው ደግሞ በአሁኑ ሰዓት ያው ሁሉ ትተው እስራኤልንም የኢራንን ህዝብ ትተው እኔ ከኢራን አድሚኒስትሬሽን ጋር ከአያቶላህ ከመስመራ መክፎት ጋር ድርድር አድርጌ ስምምነት ደርሻለሁ ማለታቸው በጣም እንግዲህ
በዓለም ላይ ካሉ ሀገራት ሁለት ሀገራት ይህን ድርድር አይቀበሉት። አንደኛው የመጀመሪያው እኛ ስንሆን ሁለተኛው ሳውዲ አረቢያ ናት። ሌሎች ሀገሮች ግን ማንጨብጨብና እየዘፈኑ እየተደሰቱ ነው የሚገኙት። አልፎ ተርፎ እኛ ከዚህ ሀገር እንኳ በክፋር ካሰብ የፈለስቲንንና የኢራንን ባንዲራዎች ይዞ የሚያውለበልቡም ትላንት ማታ ነበሩ። ይህ የሚያሳየው እኛ ዞሮ ራሳችን አደራጅተን መሳሪያችን ወልውለን ታንኮቻችን፣ አየሮቻችን፣ ፓይሎቶቻችን በጥሞና አስተምረን ራሳችን መቋቋም አለብን እንጂ ማንኛውም ሀገር ለኛ ይታደጋል የሚል አባባል የለኝም። ይሄ ደግሞ በመንግስት ይታሰባል። መንግስትም በአሁኑ ሰዓት እንደምትሰማው እንደምታየው ምንም አይነት መልስ አልሰጠም። መልስ ያልሰጠበት ምክንያት ምናልባት እንደማስበው ከሆነ ይህ ድርድር እኛን አይወክለንም የሚል መልስ የሚሰጡ መስሎ ይታየኛል። እዚህ ላይ ኮሎኔል ምናልባት አንዳንዴ ምን የሚባል አባባል አለ የኛ አባቶች ሲተርኩ እናቴ በእንቁላሌ በቀጣሽኝ የሚል አባባል አለ። እንግዲህ ሁላችንም እናውቃለን ለምን እንደሆነ እንደዚህ ያለውና ምናልባት እስካሁን ድረስ የመጣንበት ጊዜ በተለይ ጥቅምት 7 2023 ይህ ጦርነት ከተጀመረበት ጊዜ ጀምሮ ከፕሬዚዳንት ዶናልድ ትራምፕ ጋር የኛ ጠቅላይ ሚኒስትር ያላቸው ግንኙነት እጅግ የሚሞገስ የታወቀ በጣም ትልቅ መልካም ነገሮችን ያደረገ ግንኙነት አለ። ግን አሜሪካኖች በሚሉት ነገር በሙሉ እኛ እሺ ብለን እየተቀበልን ነው። እንደ ምሳሌ አድርገን ብንወስድ በ12 ቀን ጦርነት ጊዜ ለመጨረሻ ጊዜ እስራኤል ጥቃት ለማድረስ በኢራን ላይ አውሮፕላኖቿ ተዋጊዎቿ በኢራን አየር ክልል ላይ ያንጃበቡ እያለ ተመለሱ ብለው ትራምፕ ባዘዙት ምስል የተመለሱበት ጦርነቱ አሁን ማቆም አለበት ነው ሲሉ እሺ ብለን ማቆምንበት እንደዚህ አይነት ነገሮች ሲናገሩ እሺ እያልን መቀበሉ የእስራኤል መንግስት ለዚህ አሁን ለደረስንበት ደረጃ አድርሶናል ማለት ነው ሊሆን ይችላል። ግን አንድ የፈረንሳይ የ38 ዓመት ወጣት ነበሩ ናፖሊዮን የሚባሉ የጦር ጀነራል ምንድነው ያሉት? እሳቸው ስታሸንፍ ጠያቂ የለህም፣ ስትሸነፍ ነው መዘዙ የሚመጣው ብለዋል። በአሁኑ ሰዓት የተደረገው ምንድነው? እኛ እንደ ተሸናፊ ተቆጥረን በዓለም ላይ እየተወነጀልን እያለን ትራምፕ ይሄን ማድረጋቸው ተገቢነት የለውም የሚል አባባል ያለኝ። ትራምፕ ያደረጉት ለእስራኤል ሀገር ብዙ ነገር አለ። የእስራኤል መንግስት ምናልባት እንዴት ነው እንደገና መንገዱን ማሰብ አለበት። የኛ ግንኙነት ከአሜሪካን ፕሬዚደንት ጋር ሳይሆን ከአሜሪካን ሀገር መሪዎች ጋር ስለሆነ በአሁኑ ሰዓት ትራምፕ ናቸው የሚቀጥለው ሌላ ሊሆን ስለሚችል ይህ ግንኙነት ይቀጥላል። ሆኖም ግን በአሁኑ ሰዓት ትራምፕ የሚያደርጉት በተለይ የአንድን መንግስት ሀገር መሪ በዚህ ሁኔታ የሚናገሩት፣ የሚያንኮላሹት፣ የሚሰድቡት ትክክልና ተቀባይነት የሌለው ከእውነት የራቀ መሆን አለበት። ጠቅላይ ሚኒስትሩም በአሁኑ ሰዓት እንዴት ነው ግልጽ የሆነ አቋም መኖር አለበት። እስራኤል እንደ ሀገር ራሷን መቋቋም ትችላለች። ሊባኖን ያለው ወታደራችንም ሂዝቦላ ትጥቁን እስካልፈታ ድረስ አንወጣም። ቤሩትም ቴህራንም የመንም ቢሆን ደርሰን ረጅም እጃችን ጠንካራው አየር ኃይላችን የማይደርስበት ስለማይኖር ጠንካራው ሞሳዳችን አፈንፋኛው ሞሳዳችን የማያገኘው ስለማይኖር ይሄን ሁኔታ አደራጅተንና በበለጠ ሁኔታ አራቀን ሀገራችን መቋቋም አለብን። ህዝባችን መታደግ አለብን። የሚያዋጣን ራሳችን በራሳችን ብቻ ነው። በሰው ላይ የአሜሪካ መንግስት ወይም የአውሮፓ ሀገራት መንግስት እኛን ይታደጉናል ማለት ዘበት ነው። እያየነው ነው። በየቦታው እየፈረጁን ነው። የምንፈረጅበት ደግሞ ታታሪዎች፣ ጎበዞች፣ አሸናፊዎች ስለሆነ እንጂ ተሸናፊዎች መሆናችን አይደለም። ኢራን በእውነት ትራምፕ አንተ እንዳልከው በ12 ቀን ጦርነት አየሮቻችን ባንዣበቡት ባይመልሷቸው ኑሮ ባለፈው ጊዜም በአሁኑ ሰዓት አቁሙ ባንባል ኑሮ የእስራኤል መከላከያ ኢራንን የበለጠ ያወድማት ነበር። ብዙ ተቋማት ብዙ ኢላማዎች ያልጨረስነ ነበር። ግን ምን ታደርገዋለህ? አንዳንዴ ለሰላም ሲባል ለድርድር ሲባል ትተናቸዋል። ይህም ደግሞ ምናልባት ስህተት ሊሆን ይችላል። መንግስትም ከዚህ መማር አለበት። ተስፋዬ እንግዲህ ወደ ሀገራችን ስንመለስ በእውነት በጋዛ የሐማስ ቡድን በአሁን ሰዓት የጦር ኃይላችን እያጋየ መሆኑን ብዙ መረጃዎች እየወጡ ነውና በአሁን ሰዓት በጋዛ በኩል ምን እየተካሄደ ነው ኮሎኔል? በአሁኑ ሰዓት በጋዛም ሆነ በሊባኖስ ደቡብ ሊባኖስ ውስጥ በነፐትያ
በሸያ የሊባኖስ ሂዝባላ አባላት ወደ ቦታቸው እየተመለሱ ነው። መከላከያ በዚህ በኩል ትልቅ ስራ እየሰራ ነው። ሆኖም ግን እስከ ስንት ጊዜ የሚለውን አላውቅም። ምናልባት ነገ ጠዋት መንግስት ውሳኔ ሊቀበል ይችላል። መከላከያ ደቡብ ሊባኖስን ለቆ ሊወጣ ይችላል፣ እንዲሁም በአዛ። ስለዚህ እኛ ማድረግ ያለብን በአሁኑ ሰዓት መንግስት ደጋግሜ የሚለው አቋሙን ግልጽ ማድረግ አለበት። የእስራኤል መንግስትም የእስራኤል ህዝብም የሚጠይቀው ያን ነው። መንግስት ግልጽ የሆነ አቋም መኖር አለበት። ሐማስን ማውደም አለብኝ ካለ መከላከያ ገብቶ መሳሪያውን መቀማት አለበት፣ ማውደም አለበት። የሂዝባላን ሁኔታ እንደዚሁ እኔ ገብቼ ማውደም አለብኝ ካለ አቅም አለው፣ ጉልበት አለው፣ ኃይል አለው፣ ይሄን ማድረግ ይችላል። ሆኖም ግን እስካሁን ድረስ ነገሮችን በዲፕሎማሲ መስክ ይፈታሉ ብለን የሞከርነው ሁሉ ስላልተሳካ ለአሜሪካ መንግስትም ሆነ ለትራምፕ ንጹህና በአንድ ቃል እኛ ለዋላዊ አገር ነን፣ እኛ ራሳችን እንቋቋማለን፣ ከእንግዲህ በኋላም አንፈልጋቸውም እስከሚባል ድረስ መሆን አለበት እንጂ እንደዚህ እየተዋረድን ተቃርፋችሁ ቁጭ በሉ ስንል እንደምንቀበል እንደ ህፃን ልጅ መሆን የለብንም። ግን አሁን ካሁን በኋላ ምን ሊሆን ይችላል ተብለ ታስባለህ? ምንም እንኳን አሁን የመጀመሪያ ቅድመ ስምምነት የሚባል ሁኔታ ነው። አሁን ይሄው እንግዲህ ፊታችን አርብ ነው ይፈራረማሉ ተብሎ የሚጠበቀው። እስራኤል ይሄን ባትፈልገው ምን ማድረግ አለባት ብለህ ታስባለህ? አይቸው እኔም ስገባ በዚህ ንግግር ስገባ እንደሚባለው ከሆነ ነው ያልኩኝ። ምናልባት ነገሮቹ ሊለወጥ ይችላሉ። የእስራኤል መንግስትም በዚህ ላይ የተኛ አይመስለኝም። ነገሮችንና መልእክቶችን እያስተላለፈ ነው። ግን እስካሁን ድረስ የምንሰማው ከሆነ እኔ ወዳልኩ በአሁን በመጨረሻ ላይ እንደተናገሩት መሄድ አለብን። ካልሆነ ግን ነገሮቹ ስለሚቀየሩ ሲሮጡ የታጠቁት ሲሮጡ ይወልቃል እንዳይሆንብን ነገሮችን ሰከን ባለ መንፈስ በመነጋገር ውስጣዊ ዲፕሎማሲ በማድረግ ነገሮችንና የሚቋጩ ሰነዶችን መቋጨት አለብን እንጂ መቸኮል የለብንም። አንድ ጊዜም ከሆነ ነገሮችን አጣርቶ መርምሮ ማድረጉ የበለጠ ጥቅም ሊኖረው ስለሚችል መቸኮል የለብንም የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋዬ እንደተለመደው ለምትሰጠን ሰፋ ለማብራራት እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ቀን። ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል። አቶ ሽሎሞኔ ጋር ነህ አይደለም? አሁንም ሽሎሞኔ ጋር ነህ አይደል? አሁን እሺ፣ አሁን ደግሞ ወደ ሀገራችን ያለው የፖለቲካን ሁኔታ ለመመልከት እንሞክራለን። ፖለቲካው እንዴት ነው? አሁን ምርጫ የሚካሄድበትኝ ሰዓት ያለበት ሰዓት ነው። በዚህ ምርጫ ውስጥ ምንድነው መደረግ ያለው? ከኛ አብራክ የሚወጡትም ወደ ፖለቲካው ብቅ እያሉ ነው። በተለይ በተለያዩ ፓርቲዎች ገብቶ አሁን ለሚደረገው የክኔሴት ምርጫ የሚያደርጉትን ሩጫ ሁሉ በቅርብ እየተመለከትን ነው። በዚህ ዙሪያ ወደፊት ሰፋ ባለ ሁኔታ በሰፊው የምንነጋገርበትኝ ይሆናል። ከዚህ በማከታተል ደግሞ እንግዲህ ቄስ ሩቤልን ለማነጋገር እንሞክራለን። ቄስ ሩቤል አላካቭ ቄስ ሩቤል እንግዲህ መስመር ላይ እስከሚወጡ ድረስ ቄስ ሩቤል መስመር ላይ እስከሚሆኑ ድረስ መስመሩን እያስተካከል ነው። ለማንኛውም ቄሶቻችን የሚያደርጉት ከፍተኛ አስተዋጽኦ በተለይ ሃይማኖታችን ለመጠበቅ፣ ባህላችን ለመጠበቅ፣ ወጋችን ለመጠበቅ ለሚያደርጉት ጥረት በሙሉ እኛ ጣቢያችን ድጋፍ ከመስጠት ወደ ኋላ አይልም። እነሱንም በሚያደርጉት ስራ እየተቀበልን ማስተናገዱንም እንቀጥላለን። ያ ማለት እንግዲህ ቄሶቻችን በተለይ በተለያዩ ቦታዎች አሁን ጥሩ እንቅስቃሴ እያደረጉ ነው። እንደ ምሳሌ አድርገን ወደፊትም ይዘናቸው የምንቀርብ ቄስ አብዩም በአሽቀሎን ከተማ የራሳቸው የሆነ እንደ አዳር ትምህርት ቤት በመክፈት አስተማሪ ልጆችን በማስተማር ላይ ይገኛሉ። ይሄንም ወደፊት ቦታው ድረስ በመሄድ በመቅረጽ ለእናንተ እናሳያለን። ይህ ነገር መበራታታት ያለበት ጉዳይ ነው። እኛ ምንድነው የሚባል ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጵሰኛል የሚባል ነገር አለ። እኛ ራሳችን በራሳችን የራሳችን ባህል፣ ወግ፣ ሃይማኖት ማስጠበቅ ካልቻል ሌላ ማንም ሊያስጠብቅን አይችልም። ቄስ ሩቤል መስመር ላይ ናቸው። ቄስ ሩቤል ጤና ይስጥልኝ። ጤና ይስጥልኝ። እንደምን አሉ? ሰላም። እርስዎ እንግዲህ ባህልን ለማስጠበቅ፣ ወግን ለማስጠበቅ፣ ሃይማኖትን ለማስጠበቅ የሚያደርጉት ጥረት አለ። ምንድነው የሚያደርጉት? ከሞላ ጎደል እስኪ አጠር አድርገው ይገለጹልን። በመጀመሪያ ለአይቲቪ ለፋሲል ያዲዲ ליושב-ראש הכנסת לשעבר לשלמה מולה ולך איצ'ו העיקר לכל העובדים אני מודה לכם שאתם
נתתם להעלות את הרעיון. תראה, אני במשך 40 שנה... በአማርኛ እናድርገው። እሺ በአማርኛ እናድርገው። እሺ እና ይሄን ደግሞ ስለሰጣችሁኝ ያው እንደ ተሙናው እንደሰደድኩልህ በኢራፍ ፊልሙንም እናሳይለን ከነና ክሪንና ረጋም ተሲርቶን ከን በኢራፍ ላ በ2040 ዓመተ ምህረት ሚቅላት ነበረ አሩስ ያንን ለቤተ ክህነት በመቀበል ወደ 700 ሸቄል ወጭ ተለያዩ እስራኤሎች ራቦት ብዙዎች የሚወዱነ ከነሱ በማመልከት ያንን ይሄን የመሰለ ቤት ክህነት በኢር አፉላ ከመግቢያው ላኩራን ነግሪያ ላይ አው በሽኩነት ወልንሶን በሚባለው ይሄንን ተሰርቶ ለህዝቡ ያገለግላል። ይሄን ለመስራት ለይሄን ለማድረግ ያስገደዳችሁ ዋናው ምክንያት ምንድነው? ለምን ይሄን አስፈለገ? አንደኛ ከዚህ በመጀመሪያ አደራም ነበርኩኝ ከዚህ በአፉላ በመጣው ጊዜ የምንጸልይበት ቤት ክህነት አልነበረም። ከብሎክ ግር ነው ስትጸልይ የነበረ። ከዛም ብዙዎች የተለያዩ ሽኩናዎች ለምን በሌሊቱ በማልዳው ይሄን ታደርጋለህ ጥሩ አይደለም እያሉ ሲያስቸግሩኝ በዛ የተነሳ ሄጄ ከወሻይሩ ሚሮን የሚባል ነበረ ይትግ ሚሮን ከዛ ሄጄ በነገርኩት ጊዜ ምንድነው ያለ ቤት ክህነት ያሽከናዚ የመረቆይ የተለያዩ አሉ እነሱ ደመጸለክ ይችላል አለኝ። ቤት ክህነቱ ሁሉም ይሁዲ ነው ግን የኛ ሃይማኖት ከሌላው የተለየ የበለጠ ነው። ምክንያቱም የምንጸልየው በግዕዝ አማርኛ ነው። ሰላም አብረን እንጸልይ ግን እኔ ከዛ መቀደስ አልልም። አባቴ ከእስራኤል ያይቦታይ ያው እንባላችን ነው መረኮን በመረኮዩ ተማኒው በተማኒው ኻሪዲው በኻሪዲው ስለሚያድ ይሄንን ለመስራት ሌት ተቀን ታገልኩኝ። እግዚአብሔር የአባቴ አምላክ የትላልቆችና አብርሃም ይስሐቅ ያዕቆብ አምላክ ጉልበቱን ሰጥቶ አፍሳሞች ደስታቸው ይሄንን አሳያቸው በጣም ሁኔታው አይሎ የምን ችግር የለም በሚል ይገርማል። እንዲያውም አንድ ቃብላኑ አረብ ነው ከነጸሪት 6 አረብ አመቶ በመጀመሪያ ያለው ውሃውን ሁሉ ለመጥረግ 10 ሻለኝ እኔ 10 ሸም ላገኝ ቀራክን እርዳኝ አልኩታይ። አሁን ሳቀና ተሼክ አለኝ። እንግዲህ በእነሱ ሼክ ማለት ቄስ ማለት ነው ወይ አዋልኩታይ። አሁን ያን ሁሉ አየ ያንን ገብቶ ቦቱን አግብቶ ያንን ቢያየው ያንና ለምን እንደዚህ ተሆነ ይሄን ሰርቼ ማሳየት አለብኝ እና አርዳኝ አልኩታይ። አሁን ጣጥሎ ይሄደ በሶስተኛው ቀን ደወለልኝ። ሰላም አለይኩም አለኝ። ሰላም አለይኩም አልኩት። እንደውም እርዳኝ በ5000 ደረቀና ምን ሰጣለሁ የሆነ ስምሞ በኋላታለሁ ለዛ ደግሞ ቆም የምታቆላ ይለ ሙዳውን ለዛም ሲከፈየው ለዛ ሁሉ ፈሪሊ ከሞየለኝ ኻሽማሉን ውሃውን ሁሉን ነገር አዘጋጅቼ ወደ 13 አመት ቤት ክህነት በደንበኛ ሆኖ ለህዝቡ ያገለግላል። ይገርማላቸው ባሁን በኢራኑ ጦርነት ሲነሳ ያለው ሽኩና ሁሉ በእነዚህ ጥቦች ሰዎች በረዱኝ ምክንያት እንዲያውም ይቅላጡን ሊፈርስ ነው የነበረ እኔ ሄጄ ገንዘብ ነው ባልኩት ምክንያት ህዝቡ በደንብ ተጠቅመበት
እዚህ ቦታ ላይ አሁን የተለያዩ ፓርቲዎችን የተለያዩ ድግሶችን ሃይማኖታዊም ሆኑ ሁሉ ነገር ለማዘጋጀት ተዘጋጅቶ የቀረበ ነው። እንደ አደጋ መከላከያ መጠለያ ክፍል ሆኖም እያገለገላችሁ ነው። ቄስ ሩቤል በእውነት ወደፊት መጠን በደንብ ቦታውንም በመቅረጽም ለማህበረሰባችንም እናሳያለንም እናበረታታለን። ይሄ የሚታየው ነገር ምንድነው? ምን ያህል ቄሶቻችን ሃይማኖታቸውን ለመጠበቅ ባህልን ለመጠበቅ ለማስተላለፍ የምታደርጉትን ጥረት የሚያበረታታ ነው። እጅግ በጣም እናመሰግናለን። አንድ ደቂቃ አለችኝ። መጨረሻ ላይ ማለት የምትፈልገው ነገር ካለ በልና እንለያይ። በዚህ አይቸው ልንገር ከዚህ ከእስራኤል ሀገር እኛ ሁሉ ጊዜ ትግል ነው ያለን። ይሄንን ሰርቼ ለህዝቡ ሲያገለግል ፈረንጁ ሲጠቀምበት ያ ሁሉ አሽቃ ያደረኩት ሁሉ ነገር ሲያይ በተለይ የተለያዩ መተው ጎበዝ ጠንክር እንደዛ ነው መሆን ያለባችሁ። የእናንተ ችግር ምንድነው? አንድ አትሆኑም። እናንተ ችግራችሁ ህዝቡ አንድ አይሆንም። እንደገና ደግሞ እንደናንተ ያለ በሱዳን የመጣ እንደ ሀሪዲዎቹ እጅና ጓንቱ ነው። የሀሪዲዎቹ አንድ ለምሳሌ ሆዜር በኩባ መጥተው ሲያበቁ ያን መሪ አድርገው ለልጆቻቸው ለኑሯቸው በደል ያደርጋሉ። የእናንተ ግን የተለያየ ሁኔታ አላችሁ። ይሄንን አንተ ምሳሌ ነህ። በጣም እናመሰግናለን እያሉ ብዙዎች ይደግፉኛል። እኛም እንደግፋለን፣ እናበረታታለን፣ እንመጣለን፣ እንቀርጻለን፣ ለማህበረሰባችን እናሰራጫለን። እግዚአብሔር ይስጥልን ቄሴ፣ በጣም ነው እናመሰግነው። አሁን ከክቡር አምባሳደር ጋር ቆይታ ይኖረናል። ጤና ይስጥልኝ በድጋሚ ክቡር አምባሳደር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ተመልካቾቻችን አድማጮቻችን። እንግዲህ ክቡር አምባሳደር እንኳን ደህና መጡ። ኢቲቪ ባሳለፍነው ሳምንት እንግዲህ በዚህ ጉዳይ ላይ ተወያይተን ነበር። እነሆ ፕሮግራሙ የክብር በዓሉ ተጠናቆ በዛ ጉዳይ ላይ ነው እንግዲህ እንዴት እንደነበርና የእርሶ ስሜት ካሰቡት ሐሳብ የተሳካ ሆኖ ተገኝቷል? እንዴት ነው? አዎ እንደሚታወቀው ሁሉ የሁለት ሀገሮች ግንኙነት በብዙ አውታር ነው የሚጠናከረው። ካሉት አውታሮች መካከል አንዱ ያው ህዝብ ለህዝብ የሚለው ነው። በህዝብ ለህዝብ ሁኔታ ላይ ደግሞ ያው የባህል ሁኔታ በጣም ወሳኝ ነው። የባህልን ሁኔታ በማሰብ ሳምንታዊ የባህል ምሽት ሆኗል። በተጨማሪም ደግሞ ዓርብ ዕለት የእስራኤልን የነጻነት በዓል አክብረናል። ምክንያቱም በነበሩት አንዳንድ ያው የኢራንና የእስራኤል የአሜሪካ ጦርነት ምክንያት ወደ ፊት ገፍተነው ነበረ። ስለዚህ በዓርብ ዕለት አደረግን፣ አከበርን። ከብዙ የኢትዮጵያ ባለስልጣኖችም በእስራኤል በኢትዮጵያ በአዲስ አበባ የሚገኙ ዲፕሎማሲ አምባሳደሮች ሌሎችም በተገኙበት የደመቀ የ78 የእስራኤልን የነጻነት በዓል አከበርን። ይሄም እንግዲህ ያው ከባህል ሳምንታዊ ባህል ጋራ አብሮ የተያዘ ነው። ከይሄን የሳምንታዊውን በዓል ለማድመቅ የመጡት የእስራኤል ሙዚቀኞች እነሱም አብረው በመሳተፍ እጅግ በጣም ያለውን የሁለቱን አገሮች ግንኙነት በባህል በተለያዩ መንገዶች ላይ በዚህ 70 ዓመት ውስጥ የተደረጉት ምን ያህል ውጤቶች እንደሆኑ በስብሰባው ላይ ገለጻ አድርጌያለሁ። ምክንያቱም ዓርብ ዕለት ያደረግነው የእስራኤል የነጻነት በዓል ስናከብር በዚህውም ደግሞ የእስራኤልና የኢትዮጵያ በዘመናዊው ዘመን የዲፕሎማሲ ግንኙነት የተደረገ ልክ 70 ዓመት ነው። አሁን እንደሚታወቀው በ1956 የመጀመሪያ ኮንሱላር ተከፈተ። ይሄ ኤምባሲ ስራ ጀመረ።
በዚህ ሂደት ላይ ነው። ስለዚህ ዛሬ በዚህ አመት የእስራኤልና የኢትዮጵያ የግንኙነት የዲፕሎማሲ ግንኙነት 70 አመቱንም ጭምርት አብረን አስታውሰናል። በዚህ ግንኙነት ይቀጥሉ አምባሳደር። በዚህ ስብሰባ በነጻነት ቀኑ ላይ የኢትዮጵያ መንግስትን በመወከል ብዙ ባለስልጣኖች ተገኝተዋል። በዚህም ሂደት ላይ የውጭ ጉዳይ ሚኒስትርን ወክለው የመጡ ክብር እንግዳ ሆነው በሁለቱ ሀገሮች ያለውን ገለጻ አካሂደዋል። እንዲሁም ደግሞ ምክትል ሚኒስትሮችም የፓርላሜንት አባሎችም ከፍተኛ ባለስልጣኖችም ተገኝተዋል። በጣም ደስ የሚልና ደማቅ የሆነ አከባበር ነበር ያደረግነው። አቶ ሽሎሞ በዚህ ጉዳይ ላይ አቶ ሽሎሞ ይሰማል? እሺ እኔ ጠይቃለሁ። ክቡር አምባሳደር እሺ ለክቡር አምባሳደር ጥያቄ ካሉት። አምባሳደር አብርሃም ጤና ይስጥልን። ጤና ይስጥልኝ አቶ ሽሎሞ። እናንተ በእርግጥ ስለ አሁን ባለው ወቅታዊ ሁኔታ ጥሩ ስራዎችን እያሳያችሁ ነው። በተለይ እስራኤልን ወክለህ አንተና ያንተ ጸቤት ወይም ግሩፕ ወይም ቲማችሁ በእውነት ጥሩ ጥረት እያደረጋችሁ ነውና ይሄ በአጠቃላይ አሁን በሚድል ኢስት ላይ ያለው ውዝግብ ከኢራን ጋር ተያይዞ በተለይ ኢራኖች ሁርሙዝን መዝጋታቸው ከቤንዚኑ ዋጋ መጨመር ጋር ተያይዞ በእስራኤል ላይ እስራኤል እንደዚህ እያደረገች እስራኤል ናት ይህን ኬውስ ያመጣችብን እያሉ ይናገራሉ ወይስ በምታደርጉት ተድራጎት በዲፕሎማሲ በሆነ መንገድ መፍትሄ እያገኛቸው ነው? እንዴት ነው? በእስራኤልና በኢራን ያለው እንዲሁም ከአሜሪካም ጋር ያለው ውዝግብ ያለው ጦርነት ምንም እንኳ ልክ በዓለም ላይ የነዳጅ ዋጋን የመጨመር ሁኔታ ወይም ደግሞ ኢራኖች የዘጉትን የንግድ መርከቦች ማለፊያ እነዚህ ነገሮች ሌሎችንም ሀገሮች ሁሉ ጉዳት እንዳመጡት በኢትዮጵያም ደግሞ በወቅቱ ለጊዜው የነዳጅ እጥረትና ሁኔታዎች ያ በመካከለኛው ምስራቅ የተነሳው ግጭት ይሄን የመሰለ ሁኔታ አድርጓል። ሆኖም ህዝቡ በእስራኤል ላይ ያማረረ የሰማሁት የለም። እስራኤልንም ለዚህ ተጠያቂ ያደረገ የለም። እንደሚታወቀው የኢትዮጵያ ህዝብ የእስራኤልን ችግር የሚረዳ እስራኤል ያለችበትን ሁኔታ በደንብ የሚያውቅ ስለሆነ ላለው ተጨባጭ ሁኔታ የፖለቲካው አለመረጋጋት በመካከለኛው ምስራቅ እስራኤልን ተጠያቂ አያደርጋትም። በኢትዮጵያም ህዝብ በኩል ተጠያቂ አድርጎ የሚያያት የለም። የዚህንም አይነት ሁኔታ አልሰማንም። ይሄ ነው ያለው ሁኔታ። እሺ ክቡር አምባሳደር ወደ ፌስቲቫሉ ልመልሶትና እንግዲህ ይሄ ፌስቲቫል በእውነት ከኤምባሲው ባሻገር የአዲስ አበባ እንግዲህ አስተዳደር የባህልና ቱሪዝም ጋር በመተባበር ያደረጋችሁት ነውና ለወደፊቱ እንግዲህ ከዚህም ከእስራኤል የሚመጡትም እንግዲህ ዘፋኞቻችን ወይም በተለያየ ዘርፍ ሰርቶ የሚውሉ የበለጠ ሰፋ አድርጎ ለመስራት እንዲህ አይነት የወደፊት ሀሳብ ተለዋውጣችኋል ወይ? እንዴት ነው? ይሄንንስ እንዴት ያዩታል ወደፊት? አዎ እንግዲህ በዚህ ህዝብ ለህዝብ በሚለው ግንኙነት ውስጥ የኪነ ጥበብ ሁኔታ ከቱሪዝም ከንግድ ተጨማሪነት በኪነ ጥበብ ደረጃ ህዝቡን ማገናኘቱ እጅግ በጣም አስፈላጊና የዲፕሎማሲም አንዱ መሳሪያ ነው። በዚህ ሂደት ላይ እንደሚታወቀው የኢትዮጵያ አርቲስቶች ወደ እስራኤል በመምጣት ብዙ
ግንኙነትና የሙዚቃውንም ሆነ ግንኙነት አድርገዋል። በአሁኑ ሳምንት ደግሞ ያደረግነው የእስራኤል አርቲስቶች የማህበረሰባችን አካል የሆነች ኦሺያ መሰለ እንዲሁም ደግሞ ናዳብ ሀበር ደግሞ የምናውቀው ከኛ ህብረተሰብ ጋር ብዙ ጊዜ አብሮ ያለና በጋብቻም የተሳሰረ ቤተሰብ የሆነ የሁለቱ እዚህ ሀገር መምጣትና ከኢትዮጵያ ባለሙያዎች አርቲስቶች ጋር ባንድ ላይ በመተባበር ባለፈው ሮብ ዕለት ያሳዩት ምሽት እጅግ በጣም ጥሩ ምሽት ነው የነበረው። በዚህ ሂደት ላይ እንግዲህ ኪነ ጥበብ ሙዚቃ ብቻ ሳይሆን ፊልምንም ስነ ጽሁፍንም ሌሎችንም ሁሉ ስለሚወስድ በዚህ ሁኔታዎች ላይ በጋራ ለመስራት በጋራ ለማጠናከር ብዙ ጥረት እናደርጋለን። ከጥረቶችም መካከል በአሁን በዚህ ሳምንት የተካሄደው የሙዚቃ ሁኔታ እጅግ በጣም ደስ የሚልና የሁለቱ አገሮች አርቲስቶች ባንድ ላይ በጣም ጥሩ ነው። ሌላው ነገር ደግሞ ልዩ የሚያደርገው ከማህበረሰባችን የወጣች አርቲስት እሷ ወደዚህ መጥታ ይሄን የመሰለ ነገር ሲታይ እጅግ በጣም ደስ ይላል። እነዚህም ሙዚቀኞች ሮብ ዕለት ካሳዩ በኋላም ዓርብ ዕለትም ደግሞ በነጻነት ቀን የ78 የእስራኤልን ነጻነት ባከበርንበት ወቅት ያንም በዓል በሙዚቃ በደንብ አድርገው ደማቅ እንዲሆን አድርገውታል እና የባህል ግንኙነቱ እጅግ በጣም አስፈላጊ ነው። ልክ በንግዱ በኩል ከፍተኛ ግንኙነት እንዳለው ሁሉ በጉብኝት በኩል በቱሪዝም በኩል ግንኙነት እንዳለው ሁሉ በሙዚቃም ደግሞ ግንኙነቱ እየጠበቀን እንዲሄድ ጥረት በማድረግ ላይ ነን። አዎ አስፈላጊ ነው። ምክንያቱም በእውነት በእስራኤል ሀገር ብዛት ያላቸው አርቲስቶች ያው የመጽሐፍ ደራሲዎች እንደዚሁም የግጥምና ዜማ ደራሲዎች አሉንና በእውነት ለነሱም ወደ ሀገር ቤት ገብተው ከሁለቱ ሀገር ጋር የበለጠ የጥበብ ስራን ለመስራት በእውነት ለምታደርጉት ጥረት በጣም እያመሰገንኩኝ፣ ሌላው እንግዲህ በእውነት የሚቀጥለው የኤምባሲው ስራ በአሁን ሰዓት እንግዲህ አንዳንዶቹ እንዴት ነው በዩቲዩብ ገጻችን በአሁን ሰዓት ከእርሶ ጋር ስንወያይ ስለ እስራኤል ኢትዮጵያ ስለቀሩት ወገኖቻችን እንዴት ናቸው ሰላም ናቸው ወይ የሚል ጥያቄዎች እየጠየቁ ነውና ለነሱ እንግዲህ ይሄን አጋጣሚ ተጠቅሜ ለመጠየቅ ነውና ሁኔታው እንዴት ነው በዚህ ጉዳይ ላይ አምባሳደር? አዎ ወደ እስራኤል ሀገር ለመምጣት ከቤተሰቦቻቸው ጋር ለመገናኘት የሚጠባበቁት ወገኖቻችን ብዙ አመት በመጠባበቅ ላይ ይገኛሉ። ይሄም ሁኔታ እንግዲህ መፍትሄው ውሳኔው ያለ እስራኤል ሀገር ነው። ምክንያቱም በአሁኑ ደረጃ በየጊዜው ቁጥራቸው ያነሰ በሆካ ሽቡት ወይም ወደ እስራኤል መመለስ በሚለው ህግ መሰረት ብዙ ጊዜ እየተንጠባጠቡ የሚመጡ ወገኖቻችን አሉ። ቁጥራቸው በጣም ትንሽ ነው። ነገር ግን ሰፋ ያለና ያለውን የማህበረሰቡን ችግር ለመፍታት የእስራኤል መንግስት ምንም ውሳኔ ስላልተወሰነ በሆካ ሽቡት ብቻ ነው አሁን ወደ እስራኤል ሀገር የሚመጡት ወገኖቻችን በመምጣት ላይ ያሉ። በዚህም ምክንያት የሚመጡት ሰዎች ቁጥር በጣም ትንሽ ነው። ይህ ሁኔታ መፈታት ያለበትና ውሳኔ መሰጠት ያለበት እስራኤል አገር ነው።
በእስራኤል መንግስት ውሳኔ ካሁን በፊት ይሰጥ እንደነበረው ያን ውሳኔ የመወሰን ኃላፊነት ያለው የእስራኤል መንግስት ነው። በእኛ በኩል በኤምባሲው በኩል በእስራኤል መንግስት ወይም በሚስራድ አፕኒም በኩል ተወስኖላቸው የሚመጡትን የሰክኑት አይሁዲት መስሪያ ቤት ጋር እዚሁ ከኤምባሲያችን ውስጥ ነው ያለ። በዚያ መሰረት ተፋጥነው ወደ እስራኤል እንዲመጡ ይደረጋል። ውሳኔው ግን እስራኤል ሀገር ተወስኖ በእስራኤል መንግስት መምጣት አለበት። በዚህ ሁኔታ ላይ ችግራቸው ይፈታል ብለን እናምናለን። አመሰግናለሁ። በእውነት ከኢትዮጵያ የእስራኤል ኤምባሲ ዶክተር አብርሃም ንጉሴ ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ቀጥሉበት ነው የምንለው። ያው እናንተ ጋር አየሩ ቀዝቀዝ ያለ መስሎ ነው የሚታየው። ዛሬ ዝናብ ነው፣ እኛ ጋር ሞቃታ ነው እና ራሳችሁን ጠብቁ ነው የምንለው ከወዲሁ። እናመሰግናለን። መልካም ቀን። እና ክቡራን ተመልካቾቻችን ከዘገባው ተመልሰናል። አሁን እንግዲህ ከመግቢያችን ላይ እንደጠቀስነው ቀጥታ ከኢትዮጵያ ከጋዜጠኛ ሊዲያ አበበ ጋር ቆይታ ይኖረናል። ሊዲያ አበበ መስመር ላይ ትገኛለች። ጤና ይስጥልኝ ጋዜጠኛ ሊዲያ አበበ። እንደምን ዋልክ ተስፋዬ? አንተም ተመልካቾቻችሁም እንደምን ውላችኋል? በመጀመሪያ በእውነት እንደገናም ያው ወደ ስቱዲዮአችን ግብዣችንን አክብረሽ ስለመጣሽ ከጠቅላላ አይኢቲቪ ባልደረቦችን አስመልክቶ እንኳን ደህና መጣሽ እናመሰግናለን እላለሁ። እንዴት ነሽ? ሰላም ነሽ ወይ? ኢትዮጵያ እንዴት ነች? ደህና ነኝ ተስፍሽ፣ ሁሉም ሰላም ነው እዚህ። እናንተም ደግማችሁ ስለጋበዛችሁኝ ሁሉንም ባልደረቦችህንም አጠቃላይ የጣቢያችሁን ባለሙያዎች በሙሉ ለማመስገን እወዳለሁ። በቅድሚያ አመሰግናለሁ ሊዲያ። እንደውም እንደሚመስለኝ የአየር ጸባዩ እናንተ ጋር ዝናባማ ሲሆን እኛ ጋር ደግሞ በጣም ሙቀት ነው። ልዩነቱን እንዴት ታዩዋለሽ? አዎ ሰሞኑን እንደውም እዚህ በጣም ሙቀት ነበረ፣ ዝናብ ጀምሯል። ያው ሰኔ ገብቷል፣ ክረምታችን እየጀመረ ነው። ግን እናንተ ደግሞ አሁን ፀሐያማውን ወቅት እያጣጣማችሁ ነው። በጣም ይሞቃል እኛ ጋር። እንግዲህ ያው እዚህ ያላችሁ ብርድ ወይም ዝናብ የምትወዱ ኢትዮጵያ በአሁኑ ሰዓት ዝናብ ነው። እንግዲህ ሊዲያ በእውነት የተገናኘንበት ዋናው ምክንያት ባሳለፍነው ሳምንት በኢትዮጵያ የእስራኤል ኤምባሲ በዶክተር አብርሃም ንጉሴ እንዲሁም የአዲስ አበባ ከተማ አስተዳደር የባህልና ቱሪዝም ጋር በመተባበር የሁለቱን አገሮች እንደው በእውነት ፍቅር የሚያሳይ አንድነትን የሚያሳይ ትርኢት ተያይዛችሁ እንግዲህ የነበረ ሁኔታ ነው። አንቺም በቦታው ተገኝተሻልና ስለዛ ሁኔታ እንዴት አየሽው? እንዴትስ ነበር? እሺ አመሰግናለሁ። በድጋሚ የኢትዮጵያና በእስራኤል መካከል ያለው ግንኙነት እንግዲህ በዓለም ላይ ካሉ ጥንታዊ ጥልቅና ልዩ የታሪክ ትስስሮች ካሏቸው ሀገራት የዲፕሎማሲ ግንኙነቶች መካከል አንዱና ቀዳሚው ነው። ይህ ግንኙነት ከሃይማኖት፣ ከባህል፣ ከዲፕሎማሲ እንዲሁም ከህዝብ ለህዝብ ትስስር አኳያም ሰፊ መሰረት አለው። የሁለቱ ሀገራት የታሪክ ጉዞም በተለያዩ ምዕራፎች ተከፍሎ ቢታየም እንኳን ዘመናዊ ዲፕሎማሲያዊ ግንኙነት ከጀመረ በ20ኛው ክፍለ ዘመን ማለትም 70 ዓመታትን አስቆጥሯል። አንተም በመግቢያ ላይ ቀደም ብለህ እንደገለጽከው በኢትዮጵያና በእስራኤል መካከል ያለውን ግንኙነት 70ኛ ዓመት የእስራኤልንም ደግሞ የነጻነት ወይም የምስረታ 78ኛ ዓመት በማስመልከት ባሳለፍነው ረቡዕ በኢትዮጵያ የእስራኤል ኤምባሲ አስተባባሪነት ወይም በዋና በዓል አክባሪነት በኢትዮጵያም ያሉ የባህልና ቱሪዝም ቢሮ ተወካዮች፣ የተለያዩ የኪነ ጥበብ ባለሙያዎች እና ጥሪ የተደረገላቸው እንግዶች በተገኙበት ይህ ክብረ በዓል በደመቀ ሁኔታ ተከናውኗል። ሁለቱ ሀገራት በዘመናዊ የፖለቲካ መድረክ ይፋዊ ግንኙነት የጀመሩት በዚህ በ20ኛው ክፍለ ዘመን አጋማሽ ላይ ነው። ኢትዮጵያና እስራኤል በ1956 በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ይፋዊና ዘመናዊ ዲፕሎማሲ ግንኙነት መመስረታቸው ይታወሳል። በ1960ዎቹ እስራኤል የዳርቻዎች ፖሊሲ በሚባለው ስትራቴጂካዊ መሰረትም በዙሪያ ካሉ የአረብ ሀገራት ተጽዕኖ ለመውጣት እንደ ኢትዮጵያ፣ ኢራን እና ቱርክ ካሉ አረብ ካልሆኑ የክልሉ ሀገራት ጋር ጠንካራ ወታደራዊና የደህንነት ትስስር ፈጥራም ነበር። እስራኤል ለኢትዮጵያ ጦር ኃይል የስልጠና የቴክኒክ ድጋፍም ታደርግ ነበር። በዚህ ዘመንም ደግሞ
በግብርና፣ በቴክኖሎጂ ሽግግር፣ በወታደራዊ፣ በደህንነት፣ በትምህርትና በሌሎች የተለያዩ ዘርፎች ላይ ግንኙነታቸው እጅጉን ጠንካራ ነው። ይህንን ግንኙነታቸውን ደግሞ ጠንካራነቱን ለመግለጽና 70ኛ ዓመቱንም እንደዚሁ አወድሶ ለማለፍ ይህ ክብረ በዓል አንዱና ዋነኛው ነው። የባህል ሽግግር ለማድረግ በኢትዮጵያና በእስራኤል መካከል ያለውን ወዳጅነትም ደግሞ በሙዚቃም በቲያትርም በተለያዩ የኪነ ጥበብ ዘውጎች ለመግለጽ ከሚገለጽባቸው ከሚኬድባቸው መንገዶች ዘንድሮ ደግሞ በሁለቱ ሀገራት መካከል የባህል ልውውጥ ለማድረግ በሙዚቃ የተለያዩ ስራዎችም ሲቀርቡ ነበረ። የኢትዮጵያ እስራኤል ኤምባሲ ያዘጋጀውና የሀገራቱን የ70 ዓመታት እሺ ሊዲያ በድጋሚ እንኳን ደህና መጣሽ። ቀጥይ ሊዲያ ይሰማል? በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ በመክፈቻ እየሰማንሽ ነው? እሺ በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ በምሽቱ መክፈቻ ላይ ባደረጉት ንግግርም የኢትዮጵያና የእስራኤል ግንኙነት ከተለመደው የዲፕሎማሲ ግንኙነት የላቀና የጥንታዊ ታሪክ የተሳሰረ መሆኑን ገልጸዋል። ግንኙነቱ ከሙሴና ከኩሻይት ባለቤቱ ታሪክ ጀምሮ እስከ ንጉስ ሰለሞንና የሳባዋ ንግስት ዘመን የሚዘልቅ መሆኑን ነው ያወሱት። ምክትል አምባሳደሩ አክለው በሁለቱ ሀገራት መካከል ያለው ጥንታዊ ትስስር ህያው አድርጎ በመጠበቅ ረገድ የቤተ እስራኤል ወይም የኢትዮጵያውያን አይሁዳውያን ማህበረሰብ የሚጫወተው ሚና ከፍተኛ መሆኑን ማህበረሰቡ በሁለቱ ሀገራት መካከል እንደ ድልድይ ሆኖ እያገለገለ እንደሚገኝ ነው የገለጹት። እስራኤል በአዲስ አበባ ለመጀመሪያ ጊዜ ቆንስላዋን የከፈተችው በአውሮፓውያኑ 1956 መሆኑን ያስታወሱት ባርላቪ ባለፉት 7 አስርት ዓመታት በፖለቲካዊ ረገድም ውጣውረዶች ቢኖሩ የህዝብ ለህዝብ ግንኙነቱ ግን ከመቼውም ጊዜ በላይ የጠነከረ መምጣቱንና የግብርና፣ የጤና እንዲሁም በቴክኖሎጂ ዘርፎች በርካታ የጋራ ስራዎች መከናወናቸውን ነው የጠቆሙት። በኢትዮጵያ የአዲስ አበባ የባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩትም ደግሞ የሁለቱ ሀገራት ግንኙነት ከባህል ትስስር እንዲሁም ከህዝብ ለህዝብ ግንኙነቶች ባለፈ በቴክኖሎጂ ሽግግር፣ በግብርና፣ በኪነ ጥበብና በቱሪዝም ዘርፎች የሚያደርጓቸው አበርክቶች የላቀ መሆኑን ነው ያነሱት። የሀገራቱ ግንኙነት ከዘመናዊ ዲፕሎማሲ ባሻገር ከክርስቶስ ልደት በፊት ወደ 1000 ዓመታት ገደማ ወደ ነበረውም ታሪክ የሚመልሰን ነው ያሉት እኚህ የአዲስ አበባ የባህልና ቱሪዝም ቢሮ ኃላፊ በምሽቱ ላይ እንግዲህ የቀረቡ ዋና ዋና አርቲስቶችና የተለያዩ የባህል የሙዚቃ ስልትን ያዋሃዱ ስራዎችንም አስተዋውቀዋል። በዝግጅቱ ላይ ቀዳሚ የነበረችው ከቴል አቪቭ እስራኤል የመጣችው ኦሺ ማሳላ ስትሆን እሷም የሙዚቃ ተመራማሪ የኮንትራባስ ተጫዋችና ድምፃዊት ናት። ኦሺ በአሁኑ ወቅት ከአርቲስት አበበ መለሰ ጋር በመሆን በአማርኛ ቋንቋ የሚቀርብ አዲስ የሙዚቃ አልበም እያዘጋጀች ከመሆኑም በላይ የቤተ እስራኤላውያንን የዜማ ወይም የሙዚቃ ባህልና ትውፊት ላይ ያተኮረ የማስተርስ ዲግሪ ጥናቷን አጠናቃለች። ጥናቷን በዋናነት በቃል የሚተላለፍና በጽሁፍ ያልሰፈሩ የህብረተሰቡን የአይሁድ የሙዚቃ ቅርሶች መጠበቅ ላይ ያተኮረ እንደነበር ነው የነገረችኝ። ሌላው የምሽቱ ተካፋይ ከእስራኤል የመጣው ሳክስፎንና ፍሉትን ጨምሮ የተለያዩ የሙዚቃ መሳሪያዎችን የሚጫወተው እንዲሁም የሙዚቃ መምህር የሆነው ነዳብ ሀባር ነው። ነዳብ በስራዎቹ የጃዝ የኢትዮጵያ ሙዚቃና የዓለም ሙዚቃዎችን በማቀናጀት ይታወቃል። ከሙዚቃ አፈጻጸሙ በተጨማሪም በጥቁር አሜሪካውያን የሙዚቃ፣ የፖለቲካ፣ የታሪክ፣ በጃዝ ሙዚቃ ማህበራዊና ፖለቲካዊ ወይም ባህላዊ ገጽታዎች ላይ ትምህርት ይሰጣል። የሀገር ውስጥ አጋር የሆነውና ከአዲስ አበባ ደግሞ እንደዚሁ የፒያኒስት አቀናባሪና የሙዚቃ ባለሙያው ሳሙኤል ይርጋ ስራዎቹን አቅርቧል። ሳሙኤል የኢትዮጵያን የሙዚቃ በማዋሃድ አዲስ የሙዚቃ ስልት በመፍጠር ግንባር ቀደም ተጠቃሽ ቢሆንም በዚህ ዝግጅት ላይ ደግሞ ዋነኛው ቦታው እነዚህን የሁለቱን ሀገራት የሙዚቃ ጥበብና የሙዚቃ ስራዎች አዋህዶ ለሁለቱም ሀገራት ማህበረሰብ ማሳወቅ ነው ብሏል። እነዚህ እንግዲህ በእለቱ የነበሩ ሁነቶች ናቸው። ተስፋዬ በትላንትናው እለትም ደግሞ ወይም አርብ እለት የአዲስ አበባ የሚገኘው የእስራኤል ኤምባሲ ይህንኑ የእስራኤልን የነጻነት ቀንና 70ኛ ዓመት የሁለቱን ሀገራት የዲፕሎማሲ ግንኙነት በተመለከተ ክብረ በዓል አድርጓል። በክብረ በዓሉ ላይ አምባሳደር ዶክተር አብርሃም ንጉሴም ንግግር አድርገዋል። ኢትዮጵያና እስራኤል ሊነጣጠሉ የማይችሉ
የሁለትዮሽ ግንኙነት ያላቸው የጋራ የሚባሉ እሴቶች በመካከላቸው ያሉ እስካሁን ድረስ አንዱ ሀገር በአንዱ ጣልቃ ገብነት የሌለበት ፍጹም ወዳጃዊ በትብብር ላይ የተመሰረተና እንደ ሁለተኛ ሀገር የምትቆጠረውን እስራኤል ወይም በኢትዮጵያውያን ዘንድ እንደ ሁለተኛ ሀገር የምትቆጠረውን እስራኤላውያንም ደግሞ እንደ ሌላኛው የሀገራቸው ክፍል የሚቆጥሯት እንደሆነች ነው ሲገልጹ የነበረው። ተጨማሪ ጥያቄዎች ካሉ እመለሳለሁ። ተስፋዬ። እሺ፣ አመሰግናለሁ ሊዲያ፣ በእውነት በሰፊው ነው የገለጽሽው። እንግዲህ የኔ ጥያቄ የሚሆነው ያው ኦሺ መሰለን ከዚሁ ከእስራኤል የምናውቃት እንደዚሁም ናዳብ አቨርንም እንደዚሁ በአካባቢ እንግዲህ በነበሩት እንግዶች መሃል በዕብራይስጥ ዘፈንም የዘፈኑበት ሁኔታዎች አሉና ህዝቡ እንዴት አየው? እናንተ አንቺስ እንዴት ድባቡ እንዴት ነበር? የዕብራይስጥ ሙዚቃ በእስራኤል ኤምባሲ ኢትዮጵያ ውስጥ ሲሰማ ያው እንዳልከው ኦሺም እንደዚሁም ናዳብም በጣም ለኢትዮጵያ ሙዚቃና ለኢትዮጵያዊነት ትልቅ የሆነ መሳብ ያላቸው ናቸው። ኦሺ ኢትዮጵያዊት ወይም ትውልደ ኢትዮጵያዊት ወይም ቤተ እስራኤላዊት ብትሆንም እንኳን ነገር ግን ዋናዋ ያደገችበትና ባህሉን እሴቱን የሙዚቃ ጥበቡን አጥንታው የመጣችው የእስራኤል እንደመሆኑ የአይሁድ ሙዚቃ ሲደመጥ የአንዳንድ ጊዜ የዌስተርኑን ወይም የምዕራባውያኑን አንዳንድ ጊዜ የሚድል ኢስቱን የአረቡን አንዳንድ ጊዜ ደግሞ የኢትዮጵያን ቅኝት ያላቸው የሚመስሉና ለኛ ቅርብ የሆኑ በጣም የሙዚቃ ስልቶቹ ደግሞ ለየት ያሉ የትኛው ጋ ናቸው ይሄ የሙዚቃ ስልተምት የቱ ጋ ነው ተብሎ ለመጠየቅ እንኳን በማያስችል ግን ደግሞ በጣም ነፍስ ሊነጥቅ የሚችል አይነት የሙዚቃ ስልት ነበር ሲደመጥ የነበረውና ሁሉም በዛ ቤት ውስጥ ወይም ክብረ በዓሉ በሚደረግበት አዳራሽ ውስጥ የነበረው ሁሉ በታላቅ መደመም ነበር ሲያደምጥ የነበረው። እኛ እንኳን በስራችን ሌላ አይነት ዘርፍ ውስጥ ብንሆንም በርካታ የባለሙያዎች የጥበብ ሰዎች ሙዚቀኞች ከያኔያን ነበሩና እነሱም ሲነግሩን የነበረው ሙዚቃ ምን ያህል የዓለም ቋንቋ መሆኑን ነው። የአይሁድ ሙዚቃ በቦታው ሲደመጥ መልእክቱን እንኳን መረዳት ባንችል የሙዚቃው ስልተምትና የድምጽ አወጣጧ አጠቃላይ ቅንብሩ በመድረክ ላይ በቀጥታ በማይመስል መልኩ ተዋደውና በጣም ተጣጥሞ የተሰሩ የሙዚቃ ስልቶች ስለነበሩ ታላቅ መደመም ነበርና እንደውም ከዛ በፊት ናዳብን የእስራኤል የሙዚቃ ስልት የትኛው ጋር ያርፋል? ለምሳሌ የኢትዮጵያ አንቺ ወዬ ባቲ ትዝታ እንደዚህ ይባላል። እስራኤልስ ብለን ጠይቀነው ነበር። እሱ ሲነግረን እስካሁን በደረስኩበት የእስራኤል የሙዚቃ ስልት ይሄ ጋ ነው ተብሎ ማረፍ የማይችል ነው። የምዕራባውያኑን ይዛል፣ የሚድል ኢስቱን ይዛል። አንዳንድ ጊዜም ከኢትዮጵያ ስልት ምት ሊያገኝ ይችላል ከሌሎችም እና ውህድ ነው። እስካሁን ጥናት እያደረግን ነው ብሎ ነበር። ለዚህ ነው ለኛ ቀረብ ያለን የመሰለው ሰምተነው የምናቀው ነበር የሚመስለውና በጣም እስራኤል ጠንካራ የሙዚቃ ኢንዱስትሪ ያላት ሀገር በመሆኗ እነዚህ ደግሞ ነጥረው የሚወጡ ሙዚቀኞች በተለይ ለኢትዮጵያም ለሌላው አሁን ደግሞ ላለው ለወጣቱ ትውልድ ይህንን የሙዚቃ የባህል የእሴት ሽግግር በማድረጋቸው ከፍተኛ ስሜት ነበረ በዛ በአዳራሽ ውስጥ የነበረውና ሙዚቀኞቹ ትልቅ የሆነ የሙዚቃ ዕውቀትን እንዳገኙ ነበር የገለጹልኝ። እዚህ ላይ ሊዲያ በእውነት እንዲህ አይነት ምሽት እንዳይመስለኝ ያው የአዲስ አበባ የባህልና ቱሪዝም ጋር በመተባበር ቢሆንም ያው በቦታውም በነበሩበት ሁኔታ ለወደፊት ይሄን ነገር ሰፋ አድርጎ ሌሎችንም አርቲስቶችን ጨምሮ ከእስራኤልም ከኢትዮጵያም የሚል ሀሳብ በቦታው ላይ ተነስቷል። አዎ አምባሳደር ቶመር አሁን በዚህኛው ዝግጅት በ2026ቱ የእስራኤል ኢትዮጵያ የባህል ፌስቲቫል ወይም ሳምንት ላይ ሙዚቃን መረጠን እንጂ እንደውም አስፍተን የሙዚቃ መሳሪያን ቲያትርን ፊልምን ሁሉ ይዘን የባህል ሽግግር የማድረግ ዓላማ አለን። በተለይ ወጣቱ ትውልድ እነዚህን ነገሮች እየረሳቸው ናቸው። ባህላዊ ግንኙነቶች ሀገራት ከሀገራት የሚያደርጓቸው እንደዚህ አይነት የታሪክ የትውፊት ሽግግሮች መቀጠል ስላለባቸው አጠንክረን እንሄዳለን ብለዋል። የአዲስ አበባ ባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ኢትዮጵያ በጣም ሰፊ እምቅ የሆነ የባህል የታሪክ የሙዚቃ የስነ ጥበብ የኪነ ጥበብ ታሪክ ያላት ሀገር እንደመሆኗ ዘመናዊነትንና ቴክኖሎጂን አጣምረው ከያዙ ሀገራት ኢንዱስትሪያቸው በጣም ተሸጋጋሪ ከሆኑ ሀገራት ጋር ደግሞ በጣምራ መስራት የኛንም ኢንዱስትሪ የኛንም ባህል ለማሳደግ የኛንም ባህል ለማሸጋገር ይረዳልና
ከዚህ በኋላ ቀጣይነት ያላቸው ስራዎች ይቀጥላሉ ወይም ተያይዘው ይቀጥላሉ ብለዋል። በእለቱ ያገኘሁት ፒያኒስቱ ሳሙኤል ደግሞ ይርጋም ከዚህ በፊትም እንደዚህ አይነት መሰል ስራዎች ሲሰሩ እንደነበርና እንደውም ተደጋጋሚ ከዚህ ሙዚቀኞች የኪነ ጥበብ ባለሙያዎች ሙዚቃው ላይ በጣም ሰፊ ጥልቅ ምርምር የሚያደርጉ ወይም የሚሰሩ ሰዎች ወደ እስራኤል ሄደው የባህል ልውውጡን የልምድ ልውውጡን ለማድረግ ስራዎች እንደነበሩና በዚህ አመት በአንዳንድ ሁኔታዎች ምክንያት መዘግየት መፈጠሩን የገለጸልን ነገር ግን ቀጣይነቱ በጣም ተጠናክሮ እንደሚቀጥል ነው ያረጋገጡልን። ጋዜጠኛ ሊዲያ አበበ ከኢትዮጵያ አዲስ አበባ በእውነት ስለነበረን ቆይታ በጣም አመሰግንሻለሁ። እንግዲህ ለወደፊት በተለያየ ጉዳይ ላይ ለህብረተሰባችን ይጠቅማል የሚለውን ዘንድ ወደ አንቺ እናቀናለን። በእውነት አመሰግንሻለሁ ሊዲያ። መልካም ሳምንት ይሁንልሽ። አመሰግናለሁ ተስፋዬ፣ አንተንም ባልደረቦችንም መልካም ሳምንት ይሁንልሽ። መልካም ሳምንት።